ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬዎቻችን ደግሞ በስፖይለር እና ዊንግ መካከል ያለው ልዩነትና ተመሳሳይነት በስፋት የምናይበት እንዲሁም በኤሮዳይናሚክስ ላይ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። በመጀመሪያ ዊንግ ወይም ስፖይለር ለመኪናችን ከፍተኛ ውበትና አቅም የሚጨምሩ ናቸው። ስፖይለሮች በዋነኝነት የተነደፉት በመኪናው የኋላ ክፍል ላይ ያለውን የአየር ፍሰት በማስተጓጎል መነሳትና መጎተትን ለመቀነስ ነው። ስፖይለር በመኪና ላይ የሚፈሰውን አየር የተረጋጋ እንዲሆን ያደርጋል። ይህም ተሽከርካሪው በመንገድ ላይ እንዲጣበቅ ይረዳዋል። ይህ በተለይ በከፍተኛ ፍጥነት ላይ እጅግ በጣም አስፈላጊ ያደርገዋል። ኤሮዳይናሚክስ መኪናው መሬት በደንብ በመያዝ እና ከመሬት ላይ በመነሳት መካከል ያለውን ልዩነት ሊያመለክትልን ይችላል። ስፖይለር አየር ወደ ላይ እና ወደ ውጭ በመግፋት ከመኪናው በስተጀርባ ያለውን የቫኪዩም ቦታ በመቀነስ መነሳትን ይቀንሳል። እንዲሁም በሃይዌይ መንገዶች በምናሽከረክርበት ጊዜ መኪናው በተረጋጋ መልኩ መጓዝ ያስችለዋል። ይህም መኪናው በተሻለ መልኩ መሬት እንዲይዝ ያስችለዋል። ሌላኛው ደግሞ እንደ ስፖይለር ሳይሆን ዊንግ ወይም ክንፎች የተነደፉ ናቸው። እነዚህም በተለይ ዝቅተኛ ኃይል ለመፍጠር የተሰሩ ናቸው። እነሱም ብዙ ጊዜ ትልቅ እና የመኪናውን አካል ርቀት የሚመጥኑ ናቸው። ይህም የአየር ፍሰት ውጤታማ በሆነ መንገድ መኪናው ወደ ታች የሚገፉ ጉልህ ኃይል በሚፈጥር እንዲቆጣጠር ያስችላቸዋል። ይህ በተለይ በከፍተኛ ፍጥነት ወይም በማንኛውም የውድድር ወቅት መሬት ለመቆንጠጥ አስፈላጊ ናቸው። የስፖይለር አይነቶች በምናይበት ጊዜ መጀመሪያው ሊፕ ስፖይለር ይባላል። በመኪናው የታችኛው ክፍል ላይ የሚገኝ ሲሆን በቀላሉ የሚተከልና ብዙ ጊዜ መኪናችን ላይ ተገጥሞ የምናገኘው ነው። ያን ያህል ከውበት ውጪ ጥቅም ብዙም አይስተዋልባቸውም። ለእነዚህ ምሳሌ የሚሆኑት ሆንዳ ሲቪክ እንዲሁም ቶዮታ ኮሮላ ኤስ ላይ ተገጥሞ የሚገኙት ስፖይለሮች ለዚህን ማመልከቻ ይሆናሉ። ሌላኛው ደግሞ ዳክቴል ስፖይለር ይባላል። ይህም የስፖይለር አይነት ከዳክዬ ጭራ ጋር ተመሳሳይ አይነት ቅርጽ ያለውና መኪናው የተሻለ ባላንስ እንዲኖረው ያደርጋል። ለዚህ ምሳሌ የሚሆኑን መኪኖች እንደነ ፖርሽ 911 ኮሮላ ኤስ ተጠቃሽ ናቸው። ሶስተኛው ደግሞ ፔደስተል ስፖይለር ናቸው። ይህ አይነቱ መሀል ላይ ክፍተት ያለውና አሁን በብዛት ዘመናዊ መኪኖች ላይ የምናገኘው የስፖይለር አይነት ነው። ብዙ ጊዜ ጥቅሙ መኪናው በቀላሉ አየር መሰንጠቅ እንዲችል ያደርገዋል። ይህም አይነት ስፖይለር የሚጠቀሙት ተሽከርካሪዎች መካከል የመጀመሪያው ፎርድ ማስታንግ GT 350 ተጠቃሽ ነው። አራተኛው የስፖይለር አይነት ደግሞ አጀስተብል ስፖይለር ይባላሉ። እነዚህም የሚንቀሳቀሱና በፍጥነቱ መሰረት የሚቀያየሩ ናቸው። እነዚህ የስፖይለር አይነቶች እንደነ ቡጋቲ ቬሮን ላይ የሚገኙት አይነት የስፖይለር አይነቶች ናቸው። ሌላኛው ደግሞ ዊንግ ናቸው። የዊንግ አይነቶች በምናይበት ጊዜ ደብል ዴክ ዊንግ ይባል ነው። ይህም ሁለት ተከታታይ የተነደፉ ወለሎች እንደማለት ነው። በፍጥነት መቆጣጠሪያ ላይም ቁልፍና ውጤታማ የሆኑ ናቸው። ለዚህ ምሳሌ የሚሆኑ እንደነ ፎርሙላ 1 እንዲሁም ለማር ፕሮቶታይፕ የሚባሉ ተሽከርካሪዎች ላይ የምናገኛቸው ሲሆኑ ከዚህ በተጨማሪ ደግሞ ሌላኛው የዊንግ አይነት GT ዊንግ ይባላል። እነዚህም እጅግ ትልልቅና ለከፍተኛ ፍጥነት የተዘጋጁ ናቸው። በጂቲ የውድድር መኪኖች ላይ የሚገኙ ሲሆኑ እንደነ ኒሳን GTR እንዲሁም ሚትሱቢሺ ላንሰር ኢቮሉሽን ላይ ተገጥመው እናገኛቸዋለን። ሌላኛው ደግሞ አክቲቭ ዊንግ ነው። በእንቅስቃሴና ሁኔታ መሰረት የሚለዋወጡ ናቸው። ከነዚህ መካከል ከተገጠመላቸው አንዳንድ ተሽከርካሪዎች መካከል ማክላረን P1 ላይ የሚታየው የዊንግ አይነት ይሄ ነው። ስለዚህ ምን አይነት ስፖይለር ወይስ ዊንግ መጠቀም አለብን ካልን ለዕለት ተዕለት መንዳት የተሻለ መረጋጋትና የተሻለ ነዳጅ አጠቃቀም እየፈለግን ከሆነ ምርጡ አማራጭ ሊሆንልን የሚችለው ስፖይለር ነው። ይህም በመኪናው ስፖርታዊ ገጽታ ይሰጠዋል። እናም ያለው ከፍተኛ ቦዲ ማሻሻም አያስፈልገውም። ነገር ግን መኪናችን ለውድድር እየተዘጋጀ ከሆነ በከፍተኛ ፍጥነት ለመጓዝ የምንጠቀምበት ክንፎች ትንሽ ክብደት ሊጨምሩብን እንደሚችሉና በነዳጅ ቁጠባነቱ ላይ ተጽዕኖ ሊያሳደሩ እንደሚችሉ ማስታወስ ይኖርብናል። ሁለቱ የስፖይለር እና የክንፍ በመኪናው ኤሮዳይናሚክስ ላይ ልዩ ጥቅምና ተግባራት ያላቸው ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘሁ።